ጌታችን ኢየሱስ ክርስቶስ ከዕለታት በአንዱ ቀን የአባ መቃርስን ጆሮ ከፈተለት። ማን ሲማከር እንዲሰሙ? ቅዱሳን ወይ መላእክት ወይ ድንግል ማርያም? አይደለም፣ አጋንንት ሲማከሩበት እንዲሰማ ጆሮን ከፈተለት። ዛሬ የምናስተምረው ትምህርት ይሄ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእኔ ላይ ሆኖ በመምህር ግማር በተለያዩ አባቶች ላይ ሆኖ እንዴት ሰይጣናት እኛ ላይ እንደሚማከሩብን እየገለጥንባቸው ግለጡበት ስለሚል ሁሉ ነገር ክፈቱባቸው፣ ግለጡ፣ አዋርዷቸው ስለሚል ይኸው እየገለጥን ያለ ነው። ጆሮውን ከፈተለት የአባ መቃርስን። ምን ሲያደርጉ? አጋንንት ሲማከሩበት ሰማቸው። እንዲህም አሉ፣ አጋንንቶቹ እንዲህ ብለው ተማከሩ ይላል። ይህ ሰው በዚህ በረሃ እንዲኖር ብንተወው የብዙ ሰው ወገኖችንም ብዙ ሰዎችን ወደዚህ ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያዊውን ሀገር ያደርጉታል። ይሄ ቦታውን በረሃውን ማለት ነው ያለሙታል። ሰማያዊ ሀገር ያደርጉታል። ገዳም ማለት ነው እንግዲህ። እነርሱ ለዘላለም ጸንተው በሚኖሩ ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ጸንተው አሰቃይተው ያሳድዱናልና ከዚህም በኋላ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ እንጀምር አሉ። በእርሱ ላይም እንሰብሰብ ሲሉ ሰማቸው ይላል። አባ መቃርስ ይሄን አሁን ያሉትን ሲማከሩ ሰማቸው። በጸሎቱ ሊያቃጥለን ሊያሳድደን ስለሆነ ከአሁኑ እኛ ደግሞ ከስር እንገንድሰው እንጣለው። ብዙ አጋንንትን ሊያጓርድ በጣም ብዙ መነኮሳት ሊመጡ ሊመንኑ ነው። ሰው ሊድን ነው። ስለዚህ ከአሁኑ ኑ ይህንን ሰው እናዋርደው ሲሉ የት ሆነው ሲማከሩ? በገደል ውስጥ ነው? ውሃ ውስጥ ነው? በረሃ በረዶ ውስጥ ነው? ጫካ ውስጥ ነው? ይህንን የሚያውቀው እግዚአብሔርና አባ መቃርስ ነው። ግን ጆሮውን ከፈተለትና ሲማከሩ ሰማቸው። አጠገቡን ያሉት ማለት ነው። ብዙ ጊዜ አጋንንት በከተማ ውስጥ ሆኖ ዝሙት የሚያስፈጽሙ ከሆነ በረሃ አልመጡም ማለት ነው። በቃ በረሃ አልመጡም። ተፈጥሯቸው በእርግጥ ከዚህ እዛ አሁን እዚህ ጋር አጋንንት እኔ ጋር ካለ በቅጽበት በአይን ጥቅሻ አሜሪካ መግባት ይችላል። ፓስፖርት አያስፈልገውም። ይሄ ተፈጥሯቸው ነው እንጂ ችሎታ አይደለም። ተፈጥሯቸው ነው። አስተውሉ። በዚህ ተፈጥሯቸው ግን ሰውን ሊጎዱ ይችላሉ። ውጋልኝ ሲባል አሁን ጥላወጊ እኮ ሂድና በተኛበት ግደለው ሲባል እዚህ ከሆነ ድግምቱ የተደገመው ጀርመን፣ ጃፓን የሆነ ቦታ ወይም አሜሪካ ገብቶ በተኛበት ሲጥ ያደርገዋል። ከዛ ይመጣል በቅጽበት። በቃ ለነሱ አየሩ ምንም ገና መሳፈር ምናምን በደመና መጫን አይጠበቅባቸውም። ተፈጥሯቸውን ይሄ ተፈጥሯቸው ስለሆነ ነው። እግዚአብሔር ጸጋ ቢሆን ኖሮ የሰጣቸው ይወስድባቸዋል። ልክ የመላእክት አለቃነት ሰዎችን የማዳን የመፈወስ ለመላእክት እንደሰጣቸው ከአጋንንት ላይ አንስቶባቸዋል። ይሄንን ተፈጥሯቸው ግን ለምሳሌ እኔ ኦርቶዶክስ ነኝ፣ ሙስሊም አለ ወይ ሌላ እምነት የሌለው አለ። ሃይማኖታችንን ስለቀየርን ወይም ስለቀየሩ ተፈጥሮ ሃይማኖታቸውን አልወሰደባቸው። መብላት፣ መጠጣት፣ መኮትኮት፣ ማረስ ከተፈጥሮ ጸጋ መውሰድ አልተከለከሉም። በቃ መብላት መጠጣት ይችላሉ፣ መተኛት መነሳት። ይሄ ተፈጥሯዊ ባህሪያችን ነው። በዚህ ተፈጥሯዊ ባህሪያችን እንድንኖር ፈቅዶልናል። አጋንንትንም ፈቅዶላቸዋል እግዚአብሔር ቸር አምላክ ስለሆነ ማለት ነው። እዚህ ጋር ግን ሲማከሩ ሰማቸው ይላል። በጣም የሚገርመው ነገር ዛሬ እኛ አጋንንት ሲለፈልፍ ስላሰማናችሁ እንዴት እንደሚሉ ሰማችሁ አይደል? በጣም እኮ የሚገርም ነው። ይሄ እግዚአብሔር ራሱ ኢየሱስ ክርስቶስ የአባ መቃርስን ጆሮ ከፍቶ ስንት የመላእክት ዜማ ስንት ነገር ማሰማት እየቻለ ለምን ይሄን አሰማው ሲባል አባ መቃርስ ምድር ላይ ነው ያለው። አባ መቃርስ በጣም ብዙ ፈተና ይጠብቀዋል። ሰው ነው። በነፃ ፈቃዱ ተጠቅሞ ነው አጋንንትን ማባረር ያለበት እንጂ ክርስቶስ እንዲያርጎ እንደ ዝንብ ምናምን እንዲህ አያባርም። ሰው ወዶ ፈቅዶ አምልኮ፣ ወዶ ፈቅዶ ሰይጣን መቃወም አለበት። ወዶ ፈቅዶ እግዚአብሔር ማምለክ አለበት። በፈቃደኝነት ነው የሚኖረው እዚህ ምድር ላይ። ነፃ ፈቃድ ፍሪ ዌል ማለት ይሄ ነው። ለዚህ ነው ስላልፈቀድን ነው አጋንንት የማይወጣልን። ወይም ፈቅደንም እንኳን ቢሆን እምነታችን ጎዶሎ ስለሆነ የሰናፍጭ ቅንጣት የምታክለው እምነት እንኳን ስላጣን ነው አጋንንት ከኛ መውጣት ያቃታቸው በአንድም በሌላ መንገድ ማለት ነው። ስለዚህ አባ መቃርስም ይህንን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናትን ምክራቸውንም እስኪሰማ ጆሮውን የከፈተለት እግዚአብሔርንም አመሰገነ። ድካማቸውንም አወቀ። ምናቸውን? ድካማቸውን። አጋንንት ይደክማሉ፣ ይታተራሉ። መምህር ግርማ ሁሌ ሲናገሩ ቢሮ አይዘጋበትም፣ አይተኙም፣ አያንቀላፉም፣ ገንዘብ አያጥራቸውም አይደለም? ሁሌ ነው የሚናገሩት መምህር ግርማ። እና
ደከመኝ ሰለቸኝ አይሉ ይደክማሉ ማለት ነው። ሁልጊዜ ሰውን ለማጥፋት ታታሪ ናቸው። ይህንን ሰማባቸው። ደግመዋለሁ። አባ መቃርስም ይህንን በሰማ ጊዜ ልቡ ጸና። በምን በእምነቱ ጠቋር ለካ እማዬ ጠቋር እያለች የምታጓራው አዳነ ሙሴ ነኝ የሚለው ለካ አጋንንት ነው። እኔ እኮ ጠባቂ መልአክ መስሎኝ አባቴ እናት ከራማ ሲባል ሔዋን 60 ወልዳ 30ውን ደብቃ ሲባል እውነት መስሎኝ ይላል። የመምህር ግርማ ቪዲዮ ያየ ሰው ልቡ ይጸናል። ምን ለማድረግ? ለመስገድ፣ ለመጾም፣ ለመጸለይ ቀጠቅጠዋለሁ ይላል። ይኸው እናንተ ለዚህ የበቃችሁት በዚህ እኮ ነው። ኢንተርቪው ማለት ይሄን እኮ ከዚህ መጽሐፍ ላይ ስለተጻፈ አሁን ድምፁ ይሰማኛል። በምን በህሊና በውስጥ በኩል እንድናዳመጠው ተፈቅዶልናል። ለምሳሌ ቅዳሴ ስናስቀድስ የጸሎት የቅዳሴ መጽሐፍ አለ አይደል? ስንጸልይ ጽሁፉን እያየናል። ከካህናት ጋር የምንከተለው ጽሁፉን እያየን የተጻፈውን እናይና ሰራዊተ መላእክቲሁ ለመዳኒ ዓለም ቅድሜሁ እያልን ስንል እዛ ቦታ ላይ ፊደሉ ላይ ያለውን ዜማው ትዝ ይለናል። ጭንቅላታችን ውስጥ ፊደሉ ዜማውን ያስታውሰናል። ለምን? ስለተማር ነው። ደጋግመን ምን ስለሆነ ቅዳሴ ስላስቀደስን አይደለ? ፊደል ውስጥም አጋንንት በተደጋጋሚ ይፈትኑት ነበር፣ ይደክሙ ነበር ሲል በአይነ ህሊናችን ማሰብ እኮ ነው። እንዴት አድርገው ነበር እየፈተኑት የሚደክሙት ብሎ ጮሆ ወጣ ሲል ጮሆቱን ለማስተዋል መሞከር እኮ ነው። በቦታው ላይ መገኘት። ብዙ ህዝቦች ተሰበሰቡ፣ አጋንንቱ ጮሆ ወጣ ሲል ደበለቅለቅ አርጎት የጮኸ የሆነ ሰው አስታውሱ እንጂ ዛሬ ቪዲዮ ላይ መምህር ግርማ ቪዲዮ ላይ ስለጮኸ ለምን ጮኸ አይባልም። እንደዛማ ከሆነ ጸበል ቦታ ላይ የሚለፈልፋል እኮ አጋንንት። እንዲህ አርጊያት፣ እንዲህ ሆኜ፣ እንደዚህ አርጊ እያለ ይጮሃል። ለምን እሱን ዝም አያሰኙትም? ይለፈልፍ አይደል? እነሱ ጋር ሲሆን ይለፈልፋል። በካሜራ ቀርጸው በመድረክ ላይ ህዝብ እንዲማር ልክ እንደዚህ እንደ አባ መቃርስ ማለት ነው ሲያደርጉ ግን ችግር አለ ማለት ነው። ይሄ መርጦ አልቃሽነት ነው። ስለዚህ ምክራቸውንም እንዲሰማ ጆሮውንም የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ ይላል። እስቲ ቆይ ማመስገን ያለበት ሰይጣን ምን እንዳወራ ስለሰማ ነው ስትሉ በሰውኛ በእንደዚህ አይነት አባቶች አዎ ልክ አይደለም፣ ስህተት ነው። በእነዚህ አይነት አባቶች በምትሰሟቸው በእነዚህ አባቶች እንደ መጽሐፉ ከሆነ ግን ያጋንንትን ምክር በመስማታችን በራሱ ልናመሰግን ይገባል። እንዴት እንደሚያሳስቱ ማወቅ በራሱ ትልቅ ጥቅም ስላለው ማለት ነው። ሰው ሲጋራ የምታጨሰው ወሰንገላ የሚባል መንፈስ ስላለብህ ነው። ምክንያቱም የጭሳጭስ መንፈስ ነው ወሰንገላ። ይሄ መንፈስ እንዲያረጋል ተብሎ ሲናገር ከየት ነው የመጣው? እኔ እንዲያስደርጋለሁ ስላለ እኮ ነው፣ ስለለፈለፈ ነው። ይሄን ደግሞ አባ ጳውሊ ላይ አለ። ከሴጣን ጋር የተደረገ ቃለ ምልልስ የሚል መጽሐፍ አላነበባችሁ? እንዲሁም እዚሁ ላይም አለ ምን እንዳወሩ። እንዴት ነው ሰው የምታሳስተው እስቲ ንገረኝ ብለው ጠየቁት ይላል። ለፈለፈ ያለ ኢንተርቪው ግዴታ ማይክራፎኑ መሳል አለበት እዚህ መጽሐፍ ላይ። በዛን ጊዜ እሳቸው አባ መቃርስም አፋቸውን እንዲከፍተው ወይም ደግሞ ሴጣኑም እንደዚህ ሆኖ ሁለቱ ኮንቨርስ ሲያደርጉ ምናምን ሲወያዩ ምናምን ድምፁ መሰማት አለበት። አለዚያ እናምንም። ፊደል ማለት እኮ ጆሮ ማለት ነው። ፊደል ማለት አፍ ማለት ነው። ፊደል ማለት አይን ማለት ነው። ዛሬ ማለት ነው። ይሄ ፊደል ማለት ዛሬ ነው። ለምን ዛሬ ደርሷል ፊደሉ ከጥንት እዚህ መጥቷል። ይሄ ፊደል ማለት ያን ጊዜ የነበረውን ዛሬ አድርጎ ማሰብ ማለት ነው። አሁን አድርጎ ማሰብ ማለት ነው። ከዚህ በኋላ ይዋጉት ዘንድ ሰይጣናትን በእርሱ ላይ ተሰበሰቡ። ይዋጉት ዘንድ በደጁም እሳትን እያነደዱ ከእሳቱም እያነሱ ወደ በዓቱ ይጨምሩ ጀመረ። ያቺ እሳት ግን በጸሎት የምትጠፋ ሆነች። እሱም ይዋጋል፣ እነሱም ይዋጋሉ። ፍልሚያ ተጀመረ። ጸሎት ክፍል ማለት ይሄ ነው። ውጊያ ማለት ይሄ ነው። ቅጥቀጣ የምንለው ይሄን ነው። እኛ ወደን አይደለም እኮ እየቀጠቀጥክ ነው እንላለን ስንገናኝ። ቅጥቅጥ እያደረግነው ነው እንላለን። በኋላ ልመጣበታ መቀጥቀጥ ምን ማለት እንደሆነ። ከዚህም በኋላ ይዋጉት ዘንድ ሰይጣናትን በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳት እያነሱ ወደ እርሱ ወደ በዓቱ ይጨምሩ ነበረ። እሳት በር ላይ ያነዳሉ። በዓይኑ ያያቸው ነበረ፣ ለሌላ ሰው ግን አይታዩ። ቅድስና ማለት ይሄ ነው። ከክህነት ቀጥሎ ቅድስና ማለት ይሄ ነው። ብህትውና ውስጥ መግባት፣ በቃ አጠቃላይ መንፈሳዊ ህይወት ውስጥ መግባት ማለት ይሄ ነው። አጋንንትን ማየት ማለት ነው። በነገራችን ላይ አጋንንትን ማየት በራሱ ብቃትም ነው ብቃትም አይደለም። ምን ማለት ነው? ጠንቋዮችም አጋንንትን ስለሚያዩት ነው ብቃት አይደለም ልላችሁ የምችለው። በጸሎት ግን አጋንንትን ማየት ግን መታደል ነው። እያያቸው ነው። ምክንያቱም እኛ ማየት ስላልቻለን የተሸወር ነው። አንዱ
ወደ ጅማ ሲሄድ ቤርጎትን ቅርብ ጊዜ ስናወራ ጸሎት እያደረኩ ነው አለ። ቤርጎ ተከራይቶ እኮ ነው፣ ትልቅ ሆቴል ነው፣ ስሙ መጥቀስ አልችልም። ከዛ ጸሎት አድርጎ ተኛ፣ እንቅልፍ እምቢ አለው። ከዛ በጣም ሰገድኩ አለ እንቅልፍ እንዲወስደኝ። ከዛ ተኛዋል። ሲተኛ ሆቴሉ እንዴት እንደተሰራ በእያንዳንዱ ቤርጎ ውስጥ በእያንዳንዱ ክፍል ውስጥ ስንት አጋንንት እንደተቀመጠ፣ ዝሙት እንዴት እንደሚያስፈጽም፣ አጋንንት ስንት እንደተሾሙ በዛ ሆቴል ላይ ምን ምን ግብር እንደሚቀርብላቸው ፍንትው አድርጎ በህልሙ አሳየው። ለምን? ስላስተማር ነው። ይሄ ልጅ እያንዳንዱ ሆቴል ከእያንዳንዱ ሀብት በስተጀርባ ችግር አለ። ቤርጎ ስትከራዩ ምናልባት ባለ ሆቴሉ እንኳን ችግር ባይኖርበት ግን ዝሙት የሚፈጸምበት ቦታ ስለሆነ የዝሙት መንፈስ አያጣችሁም እና ቤርጎ ስትከራዩ ጸልዩበትና እስክትወጡ ድረስ ጸበል የጸልያችሁበትን ውሃ እርጩት ብዬ ተናግሬ ነበር። አድርጎታል። ከዛ ያዝከኝ አቃጠልከኝ አለው። በህልሙ ነው እንግዲህ አቃጠልከኝ፣ አንተ ምን አይነት ሰው ነው የመጣኸው ዛሬ አለው። በጣም የሚገርም ነገር ነው የምነግራችሁ። ከዛ ይሄ ልጅ ከእንቅልፉ እንደተነሳ ያየው ምንድነው የፎቁ አናት ላይ ቴራዞ ላይ መጨረሻው ላይ ማለት ነው ሜዳ ነው እና ይሸታል። ወጣሁ አለ፣ ፎቁ ላይ ወጣሁኛል። ከህልሙ ሲነቃ ልክ በህልሙ እንዳየው ነው የሆነው። በሬ ይታረድና የበሬው ደም እንደዚህ በመጥረጊያ ነው እየተጠረገ ወደ የሚረጫው በየቦታው ላይ። ጥቁር በሬ ነው የሚታረደው እና መስዋዕት ነው የሚቀርበው። ደብተራና ጠንቋይን ያዘዘው ረድ ተብሎ ነው። ገበያ መሳቢያ ነው በደም። ስለዚህ ያ ሁሉ ቤርጎ ውስጥ የሚያድረው ሰው በሙሉ ላይ ባለው ደም ነው የሚሳበው ማለት ነው። አጋንንቶቹ ላይ ሰፍረዋል። ከዛ ታች ይቆጣጠራሉ። ልክ ማታ ማታ ሲሆን ይወርዳሉ። ከዛ ውስጥ ከላይ ይወርዱና በየቤርጎ ክፍል ይገቡና ሰውን ይለክፋሉ። ወይ ደግሞ የዛ ሆቴል ደንበኛ እንድትሆኑ እንደው ከስንት አንዴ እንኳን እዛ ሆቴል የመጣችሁ እንኳን ብትኖሩ ያው መንፈስ ተሸክማችሁ ነው የምመጡት ማለት ነው። የሚገርማችሁ ነገር ከዛ እንዲያውም መጨረሻ ላይ ጥቅማችሁ ምንድን ነው ስለው እኛ እኮ ስራችን ነው፣ ከሁሉ ነገር ትእዛዝ እናከብራለናል። የትኛው ትእዛዝ? ግብር ስለተገበረልን ትእዛዝ እናከብራለን። ሰውየው ጥቅሙ ምንድን ነው? ለምሳሌ አንተ ዛሬ ነው የመጣኸው አለው መንፈሱ። ዛሬ ነው የመጣኸው ጸበል። ከዛ በኋላ ነው እንግዲህ መጥቶ ሲቀጠቅጠው ነው እንግዲህ አንድ ጊዜ ነው የመጣኸው ቤርጎ አይደል? አዎ። እስቲ ያወጣህን ወጪ አስበው። ማታ ገባህ፣ በጣም ውድ የሆነ ምግብ ነው የበላኸው። ከዛስ መጠጡም፣ ከዛ በኋላ ደግሞ ሲነጋ ደግሞ ቁርስ በላህ። ከዛ ወደ ጉዳይ ሄድክ። 3 ቀን 4 ቀን አደር 3 ቀን 4 ቀን በደንብ ተጠቀምክ አለው። አዎ። ስንት አወጣህ ሲለው ጊዜ ከቤርጎ ኪራይ ውጪ የሚገርማችሁ 30 ምናምን ሺህ ብር ነው ያወጣው። እኛ ይሄን ነው የምንፈልገው፣ ይሄን ሳይሰስት እንዲሰጥ አድርግ ነው የተባልነው። ስለዚህ አንተ ልብ ውስጥ ገብተን ይሄን ነው የምናደርገው አለው። ጸበል ቦታ ላይ መጨረሻ ላይ ሲሸኝ የተናገረውን የምነግራችሁ እዛው ቤርጎ ውስጥ ያሰረውን መንፈስ ከ20 ቀን በኋላ ጸበል ቦታ ላይ መጥቶ ሸኘው ማለት ነው ይሄ ልጅ። ስለዚህ በእያንዳንዱ ቦታ ላይ ሰው እየነቃ ሲመጣ ራሱን ይጠብቃል። በደንብ ነው የሚጠብቀው። ውጊያው ይሄ ነው። ህይወታችሁ ላይ በደንብ ነው የምትጠነቀቁት ማለት ነው። እና ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተነሳሱ ይላል። ከዚህም በኋላ እንስሳዊ በሆነ ስራ በፈቲው ጦር ተዋጉት። እንስሳዊ እንግዲህ በፈቲው ማለት ስጋ ፍቶት ማለት ነው። ተዋጉት ምን ሊሆን እንደሚችል አስቡ እንግዲህ። በሐሳብ ቆንጆ ሴት ያመጡበት ይሆናል ምናምን። ተዋጉት፣ በዚህም ታገሰ ይላል። ታገሰ ተካዜንም ዓለማዊ ምክርንም መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብንም፣ ሃይማኖት መጥላትንም ከእግዚአብሔር ዘንድ ተስፋ መቁረጥንም በልቡ አሳደሩበት። እንዴት ቻሉ? ልብ ውስጥ እንዴት ሊገቡ ቻሉ? በልቡ አሳደሩበት። ከውጭ ነበረ እሳት የሚወረውሩት፣ ከዛ በውስጡ እንዴት ሊገቡ ቻሉ? በዚህ ልክ ሰይጣን እንደሚዋጋ ይሄን ታምናላችሁ? በዚህ ልክ ሰይጣን እንደሚዋጋ ይሄን የሚያምን ሰው አለ እንዴ? ምን ይላሉ እንደዚህ የሚያጠምቁ አባቶች? እንዴ በስማም ካላችሁት ይርቃል። ይሄን ያክል ክርስቲያን አባ ገብረ ኪዳንማ ሁሌ ነው የሚናገሩት። አጋንንት አለብኝ እንዴት ይላል ክርስቲያን እንዴ ይላሉ። እንኳን አይደለም ክርስቲያን፣ ከክርስቲያንም አልፎ የበቁ የሚባሉት ይኸው አባት በልቡ ገብተው እግዚአብሔርን መርሳት፣ ተስፋ መቁረጥን፣ ሃይማኖት መጥላትን፣ ታካችነትን፣ መመካትን፣ ትዕቢትን፣ ዓለማዊ ክብር መውደድን፣ ትካዜ ማለት ታውቃላችሁ። ኧረ እኔ ግን እኮ መምኮስ አልነበረብኝም፣ ዝም ብዬ እዛ እኮ ሄጄ ተፈለኩ አግብቼ ምናምን መኖር ነበረብኝ። አይ እንትና እኮ ናፈቀችኝ ያቺ ጎረቤቴ ምናምን ብሎ መተከዝ ማለት ነው። አያችሁ፣ ይሄንን ማሳሰብ ችሏል ውስጥ ገብቶ። እንዴ አባ መቃርስ ላይ እንዴት ቻለ? ይሄንን ሰይጣን በዚህ ልክ መግባት ከቻለ እኛ ማንን? እኛ ከተማ ያለነው ፊልም ቴሌቪዥን እያየን የጸሎት ሰዓታችን የሚዛባብን፣ ኳስ እንኳን 90 ደቂቃ እያየን የ5 ደቂቃ ጸሎት መጸለይ ያቃተን ሰዎች እንዴት ነው የማያንድባልን? በጠረባ እንዴት ነው የማይመታል? ጢባ እንዴት ነው የማይጫወትብን? ምን አይነት ትዕቢት ነው ግኛ ላይ ያለው? አይነካኝም የምንለው
ይኸው አባ መቃርስ እንዴት እንደሚያደርገው በልብ ውስጥ አስገብቶ መከራውን እያሳየው እኔ ቆራቢ ነኝ፣ እኔ እንደዚህ ነኝ፣ በእኛ ቤተሰብ ውስጥ ባዕድ አምልኮ አይመለክም፣ እኔ ስልጣን የለውም ምናምን። ኧረ እባክህ እውነትህን ነው። ስለቀደስክ ስላቆረብክ የሚተው መስለዋል። ታህሳስ ላይ ነው ምን ወር ላይ ነው አመጣላችኋለሁ። አንድ ቄስ አጋንንት የሰፈሩበት ቄስ ይላል ወደ ቤተክርስቲያን ሲመጣ እንደ ንብ የሰፈሩበት አጋንንት ደጅ ይጠብቁታል ይላል። ገብቶ ቀድሶ አቆርቦ ሲወጣ እንደገና ይሰፍሩበታል ይላል። አየህ፣ የግልህ ኃጢአት የግልህ አጋንንት ቤተ መቅደስ ውስጥ አይገቡም አይደል? ስትወጣ ግን ያንተ ናቸው። ባህሪህን ይቀጥሉልሃል። ደጅ ላይ ሌላ፣ ቤተክርስቲያን ሌላ የምትሆነው ለዚህ ነው። ስለዚህ በጾም ጸሎት፣ ስግደት የግል አጋንንትህን ማባረር አለብህ። ስላቀደስክ ስላቆረብክ ወይም ደግሞ ስላስተማርክ ወይም አገልጋይ ስለሆንክ ሳጥን አዟሪ ስለሆንክ ወይም ደግሞ ምእመን ሆናችሁ ቤተክርስቲያን ስላሰራችሁ ዶም ስላሰራችሁ ስዕል ስላሰራችሁ እንደ እሸቱ መለሰም ገንዘብ ስላሰባሰባችሁ አጋንንት አይነካህም ማለት አይደል። ወይም ደግሞ መነኩሲት አክስትና አጎት ወይም አያት ስላለህ የሚጸልዩልህ ስላሉ ምትድን ሆነ አይደለም። የግል የጸሎት የራስ ህይወት ያስፈልጋል። ተጋድሎ፣ ነፃ ፈቃድ ያስፈልጋል። አንተ ነፃ ፈቃድ አጋንንትን ማሰር መቻል አለበት። ቢያንስ እንኳን በጣም እኮ የሚገርም ነው። እስከዛስ በልቡ አሳደሩበት። በጣም እኮ የሚገርም ነው። በዚህም ሁሉ በሚበዛ ተዋጉት። የከበረ አባ እንጦንስ እንደነገረው ይላል። አባ እንጦንስ እንደነገረው በብዙ ነገር ተዋጉት። የሚገርም ነው። በእኒህም አጥፊዎች በሆኑት ስራቸው ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባ እንጦንስ ተመልሶ ሄደ። ይህም አባት እንጦንስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነትም የሌለበት እስራኤላዊ ነው። ልጄ ይህንን የከበረ ሰው ታዩታላችሁ። እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊው ከእግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ እንጦንስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። በቃ በሽተኛ ፊት እስኪመስል፣ ጸበልተኛ እስኪመስል። እነዚህ ጸበልተኛ ላይ የምታዩቸው ምን አይነት ውጊያ ውስጥ ነው ያሉት? እናንተ ሰንሰለት የታሰሩት የሚያጓሩት እንደዚህ የሚያለም ቅድም ሲያሳዩት የተንደባለሉ ሰዎች፣ በእነዚህ ሰዎች ይሾፋል። አባ እንጦንስ ግን ምንድን ያደረገው? አቀፈው፣ ሳመው፣ ግንባሩን ሳመው። ከዛ በኋላ ምን ትንቢት ተናገረ? አቤት በዚህ ሰው ላይ ያለው ውጊያ ተስፋ አለው። የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊው ከእግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆንለታልና። ምን ውጊያው! ለዚህ ነው እኮ የምንጋደለው። ለዚህ ነው እኮ በቤታችን የምንሰግደው የምንጸልየው። በጣም የሚገርማችሁ ነገር በሽተኛ ፊት እስኪመስል አጋንንት በዚህ ልክ መልክን ይቀይራሉ። ግን ውስጡ ምንድን ነው? የአባ መቃርስ ጽኑ ነው። አጋንንት በዚህ ልክ እየፈተኑ እንኳን ጽኑ ነው። አካላዊ ቅርጽ እንኳን ይቀይራሉ። አይነካኝም። ሰይጣናት አብዝተው ስለተዋጉት ፊቱ እንደ በሽተኛ ይታይ ነበረ። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ እንጦንስም ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ እኔ የሆነው ሁሉ እግዚአብሔር ቀድሞ ገልጦልሃልና ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችው ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛም የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው ይላል። አይገርማችሁም? አባ እንጦንስ ሁሉ ነገር ማወቅ ይችላሉ ማለት ነው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹም ለከበረ አባ ለአባ እንጦንስም የተገለጠለት እንደሆነ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖችን ኖረ። በዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ እንጦንስም በላዩ ጸለየ፣ እርሷም አስኬማይቱን አለበሰው። ስለዚህም የከበረ እንጦንስም አባት ተባለ። ዳግመኛም ወደዚያች ወደ እኔ መምጣትህን ቸል አትበል፣ እኔ ከጥቂት ቀናቶች በኋላም ወደ እግዚአብሔር እሄዳለሁና አለው። እንደሚሞት እየነገረው ነው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ ክብርንም ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛ በአባ እንጦንስ ከጥቂት ቀናቶችም በኋላ
ለሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉህ በኋላ ከዚህ ከክፉ አሳብ ውጊያ እግዚአብሔር ያሳርፍሃልና በርትተህ ታገስ፣ እስከ ዕድሜህም ፍጻሜ ከአንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂ መልአክ እንዳታሳዝነው ተጠበቅ አለው ይላል። ይሄ እንግዲህ ትልቅ ምልክት የሆነው ለምንድን ነው? የሚያጠምቁ የሚፈውሱ አባቶች ውጣ በኢየሱስ ክርስቶስም ካሉት በኋላ ለምንድን ነው ተመልሶ የሚመጣው? ወይም ደግሞ መንፈሱ ከጮህ በኋላ ቶሎ ለምን አይወጣም ለሚለው ነገር ማሳያ ነው። ቶሎ መሸኘት ይችላል ከአባ እንጦንስ ላይ። ለምን ይሰቃያል አባ እንጦንስ? እሺ የስጋ ፈቃዱ ፈተና አይበቃው? እንደ ወርቅ ንጥር ብሎ እንዲወጣ ስለተፈለገ ነው። ለዚህ ነው ጸበልተኞች ላይ አንዳንድ በሽተኞች ላይ መንፈሱ ልክ እንደሄዱ ይታሰርላቸዋል፣ ወዲያው ይወጣላቸዋል። ለምሳሌ እኔ እንደሄድኩኝ መጀመሪያ ወጥቶልኛል። ስለ መናፍስት በቂ መረጃ ስላልነበረኝ ቶሎ እንዲገባኝ ነው ያደረገኝ። አውቃለሁ ቃላቸውን፣ ግን እንደዚህ እንደሚዋጉም አላውቅም ነበርና ያኔ በ2004 ዓመተ ምህረት ማለት ነው ወዲያውኑ ከኔ ላይ ወጣቸው አይነ ጥላ ሊሄድ ብላ ቸኩላ ማለት ነው። ባለቤቴ ቅጥቅጣ ብላ አርጋ ስላስጨነቀቻት እኔ አልፈልግም ብላ ነው ሄደችው። አይታችሁታል ቪዲዮን አይደለም? ከዛ በኋላ ግን በየጊዜው ሲታደስ ሲገባ ሲወጣ የተደበቀው ሲወጣ ሲጎለጎል ምን እየሆንኩ መጣሁኝ? እየተማርኩ ለካ ቶሎ ማይወጣም አለ። ለካ ጾም ጸሎት የሚያስፈልገው ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ በኢየሱስ ስም ውጣ ያላችሁት ሁሉ አይወጣላችሁም፣ በጾም ጸሎትም የሚወጣ መንፈስ አለ፣ ታገሱ ታገሉ ያለው ለዚህ ነው። ይኸው እዚህ አባ መቃርስ ታገል፣ አጋንንትን ተፋለማቸው፣ አንድ ቀን እግዚአብሔር ይረዳህና ያባርርልሃል፣ የሚጠብቅህን መልአክ እንዳታሳዝነው አለው። የሚጠብቀው መልአክ ካለ ለምን አጋንንት አጠገቡ ተቀመጠ? እንዴት ነው የሰው ልጅ ግን? አይገርማችሁም? ትንግርት እኮ ነው። ሰይጣናትም አብረውታሉ፣ የሚጠብቀው መልአክም ቆሞ ያያል። እንግዲህ ቅዱስ ሚካኤል ነው የሚጠብቀው መልአክ አይደል? አባ መቃርስ ዝም ብሎ ሚካኤል ቆሞ ያያል አጋንንት የሚሰሩትን ይላል፣ ይገረማል። እስቲ ባይነ ህሊናችሁ ሳሉት፣ በማርያም ዝም ብላችሁ ሳሉት እስቲ። ሰይጣናት ውርውር ሲሉ እንዴ እነሱስ ሚካኤልን እያዩት ለምንድነው የሚፈትኑት አባ መቃርስን ሲባል አላዩትም ሚካኤልን። ሚካኤል ከአጋንንት መሰወር ይችላል፣ አጋንንት ግን ከሚካኤል መሰወር አይችሉም። አባ መቃርስም ከሚካኤል መሰወር አይችሉም። ይሄ የቅድስና የመላእክቶች የቅድስናቸው ሌላኛው ጸጋቸው ነው። ሰይጣን የተገፈፈበት ሚካኤል ደግሞ የተጨመረለት አይደል? ዲያብሎስ እኮ ሲወድቅ የመላእክት አለቃ ነበራል። ሲወድቅ እኮ የነበረው ስልጣን ተነስቶ ለሚካኤል ተጨመረለት እንጂ የሌለው አይደለም የተሰጠው። መጀመሪያም አለቃ ነበር፣ የመላእክት አለቃ ነበር ሚካኤል። የኢዮር የራማ አይደል? እንግዲህ በተለይ የኢዮር አለቃ ነው ቅዱስ ሚካኤል። በተለይ የሶስቱ ዓለማት ሆኖ ግን ዋና የኢዮር አለቃ ነበረ። ሰይጣን ሲወድቅ 99 ቀሩ። ከ99ኞች ውስጥ ደግሞ ሚካኤል የሁሉም የ99ኙም የራሱም ነገድ አለቃ ሆነ። የራሱም ጭምር አለቃ ማለት ምን ማለት ነው? የእግዚአብሔር እንደራሴ ማለት ነው። ሁሉም መላእክቶች በነገራችን ላይ የእግዚአብሔር እንደራሴዎች ናቸው። ወደ ምድር መጥተው እግዚአብሔር ምን ዓላማ እንዳለው ስለሚያውቁ በራሳቸው ስልጣን ማድረግ ይችላሉ። ልክ ካህኑ ዘካርያስን አንደበቱ እንደዘጋው ማለት ነው። ሄደና መጥምቁ ዮሐንስ እንዲወለድ አብስረው ሲለው እሺ ብሎ ሊያበስር ሲመጣ ዘካርያስ ግግም አለ። ካህኑ ዘካርያስ ኧረ እንዴት ይሆናል አርጅቼ ምናምን ሲል አታምንም እንዴ አንተ? እኔ እኮ እግዚአብሔርና አብስረው ነው ያለኝ፣ እኔ እኮ አፍህን መዝጋት እችላለሁ ብሎ አንደበቱን ዘጋውና መጥምቁ ዮሐንስ እስኪወለድ በራሱ ስልጣን ዘጋው ይላል። ስለዚህ መላእክቶች እግዚአብሔር ባያዛቸውም የእግዚአብሔርን ዓላማ ስለሚያውቁ ለእግዚአብሔር ቀናኢዎች ናቸው። ስለዚህ እግዚአብሔርን እስካላከበርን ድረስ ይቅር አይሉምና የተባለው ለዚህ ነው። አታስመረሯቸው ይቅር አይሉምና። እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች ይሰፍራሉ የተባለው ለዚህ ነው። ለእግዚአብሔር መንግስት ቀናኢ ናቸውና በራሳቸው ስልጣን ይቀጣሉ። ለማን ሲሉ? ለእግዚአብሔር መንግስት ሲሉ። በዚህ ቦታ ላይ መላእክቶች ቁጭ ብለው ያሉ ማለት ሚካኤል ቁጭ ብሎ እያየ ሰይጣናት እንዴት መቃርስን እንደሚፈትኑት ያያል። መቃርስ ጨጓራውን የሚመመው ራሱን የሚመመው የስጋ ፍትወት የሚምጣበት ግለ ወሲብ የሚምጣበት ምንም ብቻ ፈተና ነው ብለን የምናስበው ማንኛውም የስጋ ፈተና በአይምሮ ሴትም ትምጣበት። አባ መቃርስ በብዙ ተሰቃየን የሚለው በድፍኑ ነው የዘጋው። እኛ ግን የስጋ ፈተና የምንለውን ነገር በሙሉ እያሰብን ሊሆን ይችላል ብለን እናስባለን አይደለ? ግን አሸነፋቸው። እንዴት በስጋ ውስጥ ገብተው አይምሮ ውስጥ ገብተው ተስፋ ማስቆረጥ ቻሉ? ሚካኤል እያለ ገብርኤል ጠባቂ መላኩ እያለ ሲባል አቅማቸው የት ድረስ እንደሆነ መቃርስ እንዲያውቅ ነው። ራሱ አባ መቃርስ ያጋንንት ፈተና እዚህ ድረስ ከሆነ እኔ እንደዚህ ሆኜ 24 ሰዓት ሙሉ እግዚአብሔርን እያመለኩኝ ለእንቅልፍ እንኳን ጊዜ የሌለኝ እንደዚህ ከፈተኑኝ በከተማ ያለ ሰውማ እንዴት የሚፈተነው ብለው ለህዝብ እንዲጸልዩ እኮ ነው። ለህዝብ እንዲጸልዩ፣ ለህዝብ እንዲያለቅሱ፣ ለእህታቸው እንዲደቁ እባክህ ህዝብህን ማር
እንዲህ አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት ኢትዮጵያን ካልማር ካልተውህም እባክህን እያሉ ተዘቅዝቀው 13 ዓመት የሚጸልዩት እኮ ይሄን ስለሚያውቁ ነው። ያጋንንትን ፈተና እንዲሁ ካልማርክ ይሄ ህዝብ ከአጋንንት ስርዓት አይላቀቅም እኮ ነው ያሉት። አስተውላችኋል? ግን እንዲሁ ካልማርከው ይሄን ህዝብ እንዴት ነው ከሰይጣን ፈተና የሚላቀቀው? እኔ እንኳን እዚህ ሆኜ አልቻልኩትም እያሉ ነው እንዴ። የበቁ 40 ዓመት የዘጉ አባቶች እንኳን በአጋንንት ተፈትነው ሲወጡ በሴት ተፈትነው በዝሙት ፈጽመው የዝሙት የፈጸሙባትን ሴትና ወንድሟን ገለው አይደል እንዴ? ታሪካቸውን ታውቃላችሁ። ከዛ በቃ እግዚአብሔር አይምረኝም ብለው ሲወጡ ግን መሐሪ ነው እግዚአብሔር፣ መልሶ ደግሞ አመጣቸው። ለምን? ያን ስራ ያሰራቸው ማን ስለሆነ ነው? አጋንንት። ስለዚህ ሰው ዝም ብሎ በእግዚአብሔር መማር አለበት፣ ምህረት ማግኘት አለበት። ግን መፍጨርጨር ደግሞ አለበት። ካልተፍጨረጨረ በጥቂት ካልታመነ በብዙ አይሰጠውም፣ በብዙ አይታመንምና ትንሽ ማሳየት አለበት። ለዚህ ነው ቅዱስ ሚካኤል ድርሳን ላይ ስራ ስጠኝ ያለ ሲለምነው ይላል። ቅዱስ ሚካኤል መጥቶ እስቲ ስራ እንድሰጥህ ገንዘብ እንድሰጥህ ማነው ብር ስጠኝ ሲለው እስቲ ትንሽ ሰርተህ አምጣ፣ ስራ እናምጣና ልባርክልህ ነው ያለው። አስራት በኩራት ማውጣት የሚጠቅመው ለዚህ ነው። ስስታም የሆነ ሰይጣን ደግሞ አስራት እንድናወጣ አይፈልግም አይደለ? ሌባ ነው። እኛ የምንፈተንበት የከተማ ፈተና ሌላ፣ ይሄ ደግሞ ሌላ ፈተና ነው ማለት ነው።